የኢቢኤስ ቴሌቪዥን እንዲሁም ደግሞ የቻናል ዋን ጣቢያ ውዝግብ ወደ ክስ ሊያመራ እንደሚችል ተጠቆመ። ኢቢኤስ ቴሌቪዥን በትላንትናው ዕለት የበስንቱ ድራማን በተመለከተ የባለቤትነትና የቅጅ ተዛማች መብቶችን እየጣሰ የሚገኘውን ቻናል ዋንን ለመክሰስ እንደሚገደድ ገልጿል። ከዚህ ባሻገር ከኢቢኤስ ቴሌቪዥን ጣቢያ ተሰረቁ የተባሉ የቴሌቪዥን ፕሮግራሞችን በተመለከተም የተሰሙ አዳዲስ መረጃዎች አሉ። የሁለቱ ጣቢያዎች ውዝግብ በቀጠለበት በቅርቡ የተመሰረተው እና በቀድሞ የኢቢኤስ ቴሌቪዥን ጋዜጠኞች የደመቀው ቻናል ዋን ለኢቢኤስ ቴሌቪዥን እጅግ የተቃረቡ ፕሮግራሞችን ማዘጋጀቱ በተመልካችም ዘንድ ከፍተኛ የተባለ ቅሬታን እየፈጠረ እንደሚገኝ ተነግሯል። ከኢቢኤስ ቴሌቪዥን ተሰረቁ የተባሉ ፕሮግራሞችን በተመለከተም እጅግ ያልተጠበቁ መረጃዎች ወጥተዋል። እንደ እሑድን በኢቢኤስ አራዳ ቅዳሜ፣ የቃጠሎ ፍልሚያና ሌሎች ዝግጅቶች። ከዚህ ባሻገር ደግሞ በኢቢኤስ ቴሌቪዥን ጣቢያ ለዓመታት ተወዳጅ የነበረውን የበስንቱ ድራማ፣ ከዚህ ውጭ ደግሞ በጣቢያውም እጅግ ተወዳጅ የነበሩ ጋዜጠኞችን ከኢቢኤስ ጣቢያ እየወሰደ የሚገኘው ቻናል ዋን በሕዝብም ዘንድ ከዚህ ባሻገር ደግሞ በሕግም ሊጠየቅ የሚችልበት ሰፊ ዕድል እንዳለ ተነግሯል። ኢቢኤስ ቴሌቪዥን የዚህ የተከታታይ ድራማ ባለቤት መሆኑን በማረጋገጥ የቅጅና ተዛማች መብቶች ጥሰቶች ተፈጽመውብኛል፣ ቻናል ዋን ከድርጊቱ የማይቆጠብ ከሆነ እርምጃ ለመውሰድ እገደዳለሁ በሚል መግለጫ ማውጣቱ ተሰምቷል። የኢቢኤስ ቴሌቪዥንና የበስንቱ ድራማ ፕሮዲሰሮች ጉዳይ እንዳከተመለትና ባሳለፍነው ወር በስንቱ ድራማ ወደ ቻናል ዋን ጣቢያ እንዳመራ ቀረጻ እንደጀመረ በዳግመ ትንሣኤም የመጀመሪያ ምዕራፉን ለመልቀቅ ሙከራ ላይ እንደሚገኝ በሚጠበቅበት በዚህ ወቅት ላይ ኢቢኤስ ቴሌቪዥን ሌላ ጉድ ይዞ ከች ማለቱ እየተነገረ ይገኛል። ከዚህ ባሻገር በቀድሞ ጋዜጠኞቹ ኢቢኤስ ቴሌቪዥን ገጠመው የተባለውን ከፍተኛ ሸፍጥ በተመለከተም የተሰማ አንድ መረጃ አለ። ይህንና ሌሎች ስለ ሁለቱ ጣቢያዎች የተሰሙ አዳዲስ ጉዳዮችን ይዘን ወደ እናንተ መጥተናል። ሰላም ጤና ይስጥልን። የተከበራችሁ የኢትዮ መዝናኛ አድማጭና ተመልካቾቻችን በያላችሁበት የዓለም ክፍል አክብሮታዊ ሰላምታችን ከያላችሁበት ይድረስ። በሚዲያችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ ከወዲሁ ግብዣችን ነው። ሐሳባችሁን በኮሜንት መስጫው ላይ አጋሩን። ቀጥታ ወደ ቪዲዮ የምንሻገር ይሆናል። በኢትዮጵያ የመዝናኛ ቴሌቪዥን ተቋም ታሪክ ሊዘነጋው የማይችል ትልቅ የሆነ አሻራን ያኖረ ብቸኛ የቴሌቪዥን ጣቢያ ነው ኢቢኤስ ቴሌቪዥን። ያለፉትን 15 ዓመታት ገደማ ተወዳጅነቱን ለአፍታ ሳይለቅ በሕዝብ ዘንድ ያለው ተቀባይነት ዕለት ከዕለት እየጨመረ እጅግ ጥራት ያላቸው የመዝናኛ ትዕይንቶችና ፕሮግራሞችን ከዚህ ውጭ ደግሞ ብቃት ያላቸው ሰራተኞችን በመቅጠር በሕዝብ ዘንድ ያለውን ተቀባይነት እጅግ ያገነነ ግዙፍ ጣቢያ ነው። ይህ ጣቢያ ግን ከቅርብ ጊዜ ወዲህ በርካታ እጅግ ያልተጠበቁ ፈተናዎች እየገጠሙት ይገኛል። በተለይም እጅግ ተወዳጅና ጣቢያው በሁለት እግሩ እንዲቆም መሰረት የጣሉ ሰዎችን በሞት ማጣት፣ ከዚህ ባሻገር ደግሞ ከዚህ ቀደም በጣቢያው የሰሩ ተወዳጅነትን ያተረፉ ጋዜጠኞችም ከስራ ገበታቸው መልቀቅ በጣቢያው ላይ ትልቅ የሆነ የሞራል ድቀት እንዲደርስ ያደረሱ ጉዳዮች ናቸው። ኢቢኤስ ቴሌቪዥን ጋዜጠኛን በጋዜጠኛ ተወዳጅ ሰውን በሌላ ተወዳጅ ሰው የመተካት ብልሃትን በመጠቀም ፕሮግራሞቹ ሳይነጥፉና ተወዳጅነታቸው ሳይቀዛቀዝ በሕዝብ ዘንድም ሳይሰለቸው እንዲቆዩ የተቻለውን ሁሉ እያደረገ እዚህ ምዕራፍ ላይ ደርሷል። አሁንም በቅርቡ የገጠሙትን ትልልቅ ፈተናዎች በማለፍ ዳግም በመዝናኛ ኢንዱስትሪ ያለውን ትልቅ ስም አስጠብቆ ለመዝለቅ ሙከራ እያደረገበት በሚገኝበት በዚህ ወቅት ላይ ግን እጅግ ያልተጠበቀ ግዙፍ የተባለ ፈተና ገጥሞታል። ይህኛው ፈተና በኢቢኤስ ጓዳ በኢቢኤስ ቴሌቪዥን ጣቢያ በስራው መሃል የተፈጠረ ሳይሆን ከቻናል ዋን እየገጠመው የሚገኝ ሰፊ የሆነ የመጣል እንቅስቃሴ ስለመሆኑ እየተነገረ ይገኛል። በመዝናኛው ዓለም በኢትዮጵያ የመዝናኛ ተመልካቾችን ሙሉ ለሙሉ ተቆጣጥሮ የሚገኘው ኢቢኤስ ቴሌቪዥንን ለመጣል እየተንቀሳቀሱ ነው የተባሉ ጋዜጠኞች በቻናል ዋን በኩል ብቅ ማለታቸው ተነግሯል። በቀድሞ የኢቢኤስ ጣቢያ ተወዳጅ ሰራተኞች የተመሰረተው ይህ የቴሌቪዥን ጣቢያ እያንዳንዱ ዝግጅቶቹ ከኢቢኤስ ቴሌቪዥን ቀደም ሲል ከነበሩ ተወዳጅ ፕሮግራሞች የተቀዱና ይዘታቸው ተመሳሳይ መሆኑ የተነገረ ሲሆን ይባስ ብሎም ተወዳጅ የሆኑ የኢቢኤስ ቴሌቪዥን ጋዜጠኞችን ማስኮብለል ላይ ቻናል ዋን ጣቢያ መጠመዱ ተነግሯል። በኢቢኤስ ቴሌቪዥን በርካታ ተመልካች ያለው እጅግ ተወዳጅ የሆነውን እሑድን በኢቢኤስ
በቻናል ዋን በተመሳሳይ በእሁድ ቀን የሚተላለፍ ፕሮግራም አድርጎ ከዚህ ባሻገር የስቱዲዮ ይዘቱ የፕሮግራም ዝግጅቶቹና የፕሮግራም ሂደቱም እጅግ ተመሳሳይ እንዲሆን ከማድረግ ባሻገር ከቅርብ ጊዜ ወዲህ እጅግ ተወዳጅነትን ያተረፈውን አራዳ ቅዳሜም እንዲሁ በተመሳሳይ በቻናል ዋን መጀመራቸው ተነግሯል። ከዚህ ባሻገርም ቃጠሎ ፍልሚያ በሚል የሚዘጋጀው የኢቢኤስ ቴሌቪዥን ተወዳጅ ፕሮግራም በዚሁ በቻናል ዋንም በተመሳሳይ እንደሚቀርብ እየተነገረ ሲሆን ይህም ትልቁ ውዝግብ ያስነሳ ጉዳይ መሆኑ ተነግሯል። የጋዜጠኞቹ የዚህ ቀደም ያለፈ የኢቢኤስ ቴሌቪዥን የስራ ሂደት የፕሮግራም መመሳሰሉ ተደምሮ ኢቢኤስ ጣቢያን ለመጣል እየተደረገ የሚገኝ ትልቅ ሴራ ስለመሆኑ በርካቶች እየገመቱ ይገኛል። ናፍቆት ሊያ ሌሎች ጋዜጠኞችም ከዚህ ቀደም የነበራቸውን በኢቢኤስ ጣቢያ ያሳለፉትን ልምድ በመጠቀም ኢቢኤስ ጣቢያ የሚከተለውን የመዝናኛ ዝግጅት መንገድ መከተላቸውና ራሱን ኮፒ ማድረጋቸው የተነገረ ሲሆን በአዲስ ፈጠራ የቴሌቪዥን ጣቢያው አለመምጣቱን በሕዝብ ዘንድም ትልቅ ጥያቄ እንዲነሳበት ማድረጉ ተነግሯል። ከዚህ ቀደም ተመሳሳይ የሆኑ ጥያቄዎች በአባይ ቴሌቪዥን ጣቢያ ላይ የተነሱ ሲሆን ነገር ግን አባይ የቴሌቪዥን ጣቢያ በጣቢያው ጥያቄ የተነሳባቸውን ጋዜጠኞች ከማሰናበት ፕሮግራሙ ይዘት እንዲስተካከል ከማድረግ ጀምሮ ለኢቢኤስ ጣቢያ ያለውን ትልቅ የሆነ አክብሮት ማሳየቱ ተነግሯል። ነገር ግን ይህ ጉዳይ ቻናል ዋንን ትዝብት ውስጥ እንደጣለው በስፋት እየተነገረ ይገኛል። ሰሞኑኛ ትችቶችና ጥያቄዎችን በቸልታ ማለፍ ያልወደደው ኢቢኤስ የቴሌቪዥን ጣቢያ ጉዳዩን ወደ ፍርድ ቤት ሊያመራ እንደሚችል አስረድተዋል። የፍርድ ቤት ጉዳይን ይከፍታል የተባለው ትልቁ አጀንዳ ደግሞ ከብስንቱ ተከታታይ የቴሌቪዥን ድራማ ጋር የተያዘ ስለመሆኑ ተነግሯል። ኢቢኤስ ቴሌቪዥን ጣቢያ ከ4 ዓመታት በላይ በቴሌቪዥን ጣቢያው እንዲተላለፍ ያደረገውና የባለቤትነት መብት ያለውን የብስንቱ ድራማን ሙሉ ለሙሉ በጣቢያው ለማስተላለፍና በኢቢኤስ ቴሌቪዥን የነበረውን ቆይታ እንዲያበቃ ለማድረግ እንቅስቃሴ ላይ የሚገኘው ቻናል ዋን በድርጊቱ ፍርድ ቤት ሊቆም እንደሚችልና ከዚህ ድርጊት እንዲቆጠብ የማስጠንቀቂያ ደብዳቤን መላኩ ተነግሯል። የቅጂና ተዛማች መብት ጥሰት ደርሶብኛል ያለው የኢቢኤስ ቴሌቪዥን ተቋም ይህ መብት እንደተጣሰና የበስንቱ ድራማ ባለቤት ጣቢያ ሆኖ ሳለ ነገር ግን ከጣቢያው ፍቃድ ውጪ ስምምነቶችን ከቴሌቪዥን ድራማው ፕሮዲውሰሮች ጋር በመፈጸም ቻናል ዋን በቀጣይ ሳምንት ይህንን ድራማ በአዲስ ምዕራፍ በቴሌቪዥን ጣቢያው ለመጀመር እንቅስቃሴ ላይ እንደሚገኝ መረጃ እንደደረሰውና በጉዳዩም ላይ ክስ ለመመስረት እንደተዘጋጀ ተነግሯል። ይህን ጉዳይ በተመለከተ እኛም ቀደም ሲል መረጃ የሰራን ሲሆን ቻናል ዋን ከበስንቱ ድራማ ጋር በአንዳንድ ጉዳዮች እንደተስማማ በተለይም የክፍያ ጥያቄዎች ከኢቢኤስ ቴሌቪዥን ጣቢያ ጋር እንዲለያይ እንዳደረገውና ኢቢኤስ የቴሌቪዥን ጣቢያ ተደጋጋሚ የሆኑ የውጭ ቅነሳዎችን ማድረጉን ተከትሎ ፋብሪኮ ከኢቢኤስ ቴሌቪዥን ጋር የነበረውን ውል እንደቀደደ ተነግሯል። በቻናል ዋን በቀጣይ ድራማው ይተላለፍ ይሆን? ኢቢኤስ ቴሌቪዥን ድራማው የሚተላለፍ ከሆነስ በቻናል ዋን ላይ ክስ ይመሰረት ይሆን? ጉዳዩን ተከታትለን ለእናንተ የምናደርስ ይሆናል። ለእናንተ የምንጊዜው ምርጥ የቴሌቪዥን የመዝናኛ ጣቢያ የቱ ነው? ሐሳብ አስተያየታችሁን በኮመንት ላይ አጋሩን። መረጃችን ይህንን ይመስል ነበር። ከልብ አመሰገንን።